የምናገለግለው ክርስትናን የምንኖረው የምንመላለሰው ለመጽደቅ አይደለም ከመጽደቅ ጀምረን እንጂ ጽድቄ ሲባል ኢየሱሴ ማለት ነው። ጽድቄን መጠበቅ ስላችሁ ያመጣሁት ጽድቅ ሳይሆን የተሰጠኝ ጽድቅ ማለት ነው። ጻድቅ ራሱ ኢየሱስ ስለሆነ ለመጽደቅ የምናደርገው እውነት የለም ከመጽደቅ ጀመርን እንጂ። በንጽጽር ያወራቸዋል። ቀድሞ ብሎ ይጀምራል። እናንተ ለኃጢአት ባሪያ ነበራችሁ። ወደኛ እንዲመጣ ያደረገው እውነት አንዱ ምንድነው? ለኃጢአት ሞተን ለጽድቅ እንድንኖር እኛ ነፃ ፈቃድ ስላለን ለዚህ እውነት ማለትም ለመንፈስ ቅዱስ መታዘዝ ማለት የጽድቅን ህይወት ዕለት ዕለት ኤክስፒሪየንስ ማድረግ ማለት ነው። የተሰጠንን ማለት ነው። ለዚህ ጽድቅ መኖሬ ለምን እንድትል ያደርጋል። ከሁኔታ ከሚደርስብህ ከምታልፍበት የህይወት ጎዳና ብቻ በሆነ ልክ እየመጣ ይህንን ጽድቅ እንድትጥል ይነካካል። ለካ ለመቅናቴ በክፎች እነሱን አይቼ አንተ ላይ እንድከፋ ምክንያት የሆነኝ ከመቅደስ ርቄ መሆኑ ነው። መጽሐፍ ቅዱሳችንን በሮሜ ምዕራፍ 6 ቁጥር 15 እስከ 23 ያለውን በጌታ በኢየሱስ ክርስቶስ ስም እንደዚህ ይነበባል። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ። ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ። አንድ ትርጉም ላይ በጣም ሩቅ ነበራችሁ ለጽድቅ ይላል። እንግዲህ ዛሬ ከምታፈሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ። መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። እስኪ በጭብጨባዎቻችን ለቃሉ ክብር ይሆንለት። አጭር ደቂቃ እንጸልይ ቃሉን ያበራልን ዘንድ እንዲረዳን። ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ። የነገር መበላሸት የነገር መስተካከል እግዚአብሔር አብ የሰጠህን ይህ ልጅህን በመንፈስ ቅዱስ የምንጠብቀው ይህንን እውነት በኢየሱስም በሚመጡትና በሚሄዱት አንለውጠውም፣ ቀዳሚ ይሁንልን። በሚደርስ አናስከትልህም፣ በሚከተል ሁለተኛ እናደርግህም። ለሕይወትም ለአገልግሎትም ኢየሱስ ቀዳሚ ነህ፣ የምትበልጥ ነህ፣ ዋና ነህ፣ በጣም መጀመሪያ ነህ። ሲሳካ ሳይሆን መጀመሪያ የምትሆነው ሳይሆን ሲቀርም በሚደርስ በሚከተል በሚሆንልን ጂ ምድር በምታብራራው ሁለተኛ እናደርግህም። በኢየሱስ ክርስቶስም ዛሬ ቀዳሚ ሆነህ መጀመሪያ ሆነህ ለቅልን። የሕይወት መጀመሪያ ሆነህ እግዚአብሔር ሆይ የአገልግሎት መጀመሪያ ሆነህ ዛሬ እንዲህ ሰራራን። ዛሬ በኢየሱስ ስም መንፈስ ቅዱስ በመካከላችን ኢየሱስን ቀዳሚ አድርገህ ሰራራን። የሆነ መንፈሳችንን ነካካን። ኢየሱስ ቀዳሚ እንዲሆን ብቻ ነካካን። ኢየሱስ ዋና እንዲሆን ብቻ ነካካን።
እንድንመለከት ብቻ ነካካን። ለዚህ እውነት ብቻ አበላሸን። ለዚህ እውነት ብቻ ለሌላ ቀና ላልን ለኢየሱስ ቀና ብለን እንድንቀር፣ ለሌላ መልስ ላንሰጥ ለኢየሱስ ብቻ ምላሽ ልንሰጥ እንድንሆን፣ ሌላ ላንሰማ ኢየሱስን ብቻ እንድንሰማ የሚያደርግ አነካክንካን። የቃልህ እውነት ይነካካን። በቀረብክበት ልክ ዘንበል ባልክበት ልክ እንድንሰጥልህ እርዳን። ባረክንህ፣ አመሰገንህ። እንደው የምትለንን መስማት እንድንችል ልቦቻችን የነቁ ይሆኑ። ሸክላውንም አበርታ እግዚአብሔር ሆይ፣ መዝገቡ ብቻ ይታይ ዘንድ ሸክላውን አበርታ። ጸጋ ይብዛል። ቃልህን በመካከላችን ባርክልን፣ እንድንሰማው ባርክልን፣ አድምጠን እንድንኖረው ባርክልን። አመሰገንህ። ሰማይ ዝቅ ይበልል በጌታ በኢየሱስ። እንግዲህ ካነበብነው የመጽሐፍ ቅዱስ ክፍል አንጻር ጽድቄን መጠበቅ በሚል ርዕስ የእግዚአብሔርን እውነት እንካፈላለን። እንደው ስጸልይ እንደዚህ አሰብኩኝ። ትውልዱንም ሳስብ፣ ሀገርንም ሳስብ፣ ቤተክርስቲያንንም ሳስብ፣ ኢትዮጵያን በአጠቃላይ ሳስብ በጣም የኤሳው አመለካከት የኤሳው ሐሳብ በጣም ገዢ ሆኗል። ምናልባት ብዙዎቻችንን ይሄ ሐሳብ የኤሳው አመለካከት ገቨርን አድርጎናል። ምናልባት ደግሞ ወይ አፌክትድ ሆነናል፣ ሰምሃው የሆነ ነካክቶናል የኤሳው አመለካከት። ማለትም እንግዲህ ኤሳው ትዝ ካላችሁ ብኩርናውን ያቃልል የነበረ ሰው ነው። እቺ ብኩርናዬ ለምኔ የሚል ከእግዚአብሔር የተሰጠውን ያንን እውነት ደግሞ ለምኔ ብሎ ደግሞ ከሆዱ አንጻር እንዳብራራት አሁን ላይም ምናልባትም በክርስቶስ ኢየሱስ ያገኘነውን ይህንን የጽድቅ ህይወት ለምኔ የምንልበት አይነት ህይወት ውስጥ ያለን ይመስለኛል። እና እንዲህ አሰብኩ። ነገሩም የእግዚአብሔር ድምጽ ሆነና በዚህ ሐሳብ ላይ ይህንን እውነት አካፍላችኋለሁ። እንግዲህ ይህንን ጽድቅ ይህንን የእግዚአብሔር ጽድቅ እኛ በራሳችን ያመጣ ነው ወይም ደግሞ የሆነ አስተዋጽኦ ያደረግንበት እውነት አይደለም። አንዳች ምንም ነገር ያላደረግንበት እጅ ያላዋጣንበት እግዚአብሔር በልጁ አማካኝነት በመስቀል ላይ በሰራው እውነት ወደኛ የቀረበበት መቅረብ ብቻ ደግሞ ያይደለ የእግዚአብሔር እጅግ ትልቅ ስጦታ ሆኖ ለኛ የተሰጠን እውነት ነው አይደል? የምናገለግለው ክርስትናን የምንኖረው የምንመላለሰው ለመጽደቅ አይደለም፣ ከመጽደቅ ጀምረን እንጂ። ስለ ጸደቅን እናገለግላለን፣ ስለ ጸደቅን እንወጣለን እንገባለን፣ ስለ ጸደቅን እግዚአብሔርን እንባርካለን፣ ስለ ጸደቅን በፊቱ እናመልካለን። ለመጽደቅ የምናደርገው እውነት የለም፣ ከመጽደቅ ጀመርን እንጂ። ስለ ጸደቅን ይህንን እውነት እናደርጋለን እንጂ ለመጽደቅ ምንም አስተዋጽኦም አላደረግንም። ስለዚህ ጽድቅ ወደኛ ስጦታ ሆኖ የመጣው እግዚአብሔር በልጁ በኩል የሰጠን እጅግ የሚወደድ የምንገረምበት እውነት ሆኖ የሰጠን ድንቅ ስጦታ ነው። ስለዚህ ይህንን እውነት ይህንን ጽድቅ መቀደስ ብትሉት እኛ ለመጽደቅም ለመቀደስም ምንም አስተዋጽኦ አላደረግንም፣ እጅ አላወጣንበትም። ምንም ነገር ከኛ የሚጠበቅ ነገር ኖሮ ሳይሆን እንዲሁ እግዚአብሔር በልጁ አደረገልን ስንል ግን ይህንን ጽድቅ በሕይወቶቻችን ቸል እንላለን ማለት ግን አይደለም። እግዚአብሔር በልጁ አማካኝነት ደግሞም እጅግ ውድ በሆነ እውነት እግዚአብሔር ይህንን ስጦታ ሰጠን ማለት ለዚህ ስጦታ ለዚህ እውነት እንኖራለን ማለት ነው። ይህንን ጽድቅ የምንጠብቀው ምክንያቱም እግዚአብሔር ራሱ ጻድቅ ስለሆነ ከሰው ልጅ ምን ይፈልግ ነበር? ጽድቅ ይፈልግ ነበር። ያ ሰው ደግሞ ጽድቅን ማምጣት ስለማይችል ራሱ እግዚአብሔር ጽድቅን ሰጠን። ስለዚህ በሰጠን ጽድቅ አማካኝነት እግዚአብሔር ፊቱ ወደኛ ቀረበ። ከእግዚአብሔር ጋር ህብረት እናደርግ ዘንድ ወደድን። ይሄ ተቻለ። የማይቻል እውነት ተቻለ። እኛ ልናደርግ ያልቻልነው እውነት እግዚአብሔር ግን በልጁ አማካኝነት ሰጠን ይህንን ድንቅ ስጦታ። ስለዚህ ይህ እውነት እኛ ምንም አስተዋጽኦ ባናደርግበትም ግን የሚጠበቅ ነው። የሚጠበቅ እውነት ስለሆነ እግዚአብሔር ራሱ በጣም ጻድቅ ስለሆነ ጽድቅን ደግሞ ከኛ ስለሚሻ ይህንን እውነት በልጁ ስለሰጠን
ከኛ ጋር ህብረት ማድረግ እለት ስለሚፈልግ ሁሉ ጊዜ ይህንን ጽድቅ እንድንጠብቅ ብርቱ መንፈስና ብርቱ ጸጋ ሰጠን። አያችሁ መንፈስ ቅዱስ በእኛ ህይወት ምን ይሰራል? ይህንን ጽድቅ እንድንጠብቅ ያደርገናል። የመንፈስ ቅዱስ ኃይል ይህንን በመካከላችን ያደርጋል። ጸጋውም ይህንን ነው የሚሰራው። የጽድቅ ህይወቶቻችንን እንድንጠብቅ ከአምላክ ጋር ሁሉ ጊዜ ህብረት እንዲኖረን ይህንን እግዚአብሔር በመንፈሱ አማካኝነት ህይወቶቻችን ላይ ይሰራል። እኛ ነፃ ፈቃድ ስላለን ለዚህ እውነት ማለትም ለመንፈስ ቅዱስ መታዘዝ ማለት የጽድቅን ህይወት እለት ኤክስፒሪየንስ ማድረግ ማለት ነው። የጽድቅን ህይወት መለማመድ፣ የጽድቅን ህይወት መኖር የተሰጠንን ማለት ነው። ያንን እውነት መኖር እንግዲህ አሁን ያነበብነው የሮሜ ክፍል ራሱ ሮሜ መልእክቱ ካሉት ባህሪያት ውስጥ አንዱ የእግዚአብሔር ጽድቅ የሚል ባህሪ አለው። ይሄ እግዚአብሔር ጽድቅ ምን ማለት እንደሆነ፣ ይሄ እግዚአብሔር ጽድቅ የት እንደሚገኝ ደግሞስ የት እንደማይገኝ ጭምር የሚያብራራ መልእክት፣ ይህንን የሚያስገነዝብ መልእክት ነው። ለማን እንደተሰጠ ራሱ ማን ለዚህ ጽድቅ ተገዢ መሆን እንዳለበት በጣም በሙሉነት የሚያስረዳ፣ ለሰው ልጆች ሁሉ አምላክ የፈለገው እንደሆነ ግን ሁሉም ደግሞ ሊያገኙት በጣም እንደማይጓጉ ጳውሎስ በመልእክቱ የሚናገረው ሐሳብ። ስድስተኛው ምዕራፍ ጋር ሲመጣ ደግሞ እነዚህ ተደራሲያንን በንጽጽር ያወራቸዋል። ማለት በቃ ከዚህ በኋላ በደንብ ስሙኝ፣ በንጽጽር ያወራቸዋል። ቀድሞ ብሎ ይጀምራል። ስድስተኛው ምዕራፍ ላይ ይሄ ነው ሐሳቡ። ቀድሞ እናንተ ለኃጢአት ባሪያ ነበራችሁ። ቀድሞ እናንተ በጣም የኃጢአት ተገዢ ነበራችሁ። ቀድሞ የነበራችሁ ህይወት በጣም ለርኩሰት የነቃችሁ ነበራችሁ። ኃጢአት በጣም የሚገዛችሁ ነበራችሁ። ቀድሞ በነበራችሁ ማንነት እናንተ ስትበተኑ ፍሬያችሁ የሞት ፍሬ ነበረ። ከምታደርጉት፣ ከሚሆንባችሁ፣ ከሚደርስባችሁ ስራዎቻችሁ እንኳን እናንተ ራሱ ታፍሩ ነበረ። ሰው የቅርቦቻችሁ ወዳጆቻችሁ የሚያውቃችሁ በውጪ የሚያያችሁ አይደለም። ከምታደርጉት የዕለት ተግባሮቻችሁ ያንኳን እናንተን የሚያሳፍር የርኩሰት ዓለም ነበራችሁ። መቼ? ቀድሞ እንዲህ ነበራችሁ። የኃጢአት ተገዢ ነበራችሁ። ኃጢአት የሚያስደነግጣችሁ አይደላችሁ። በጣም ኃጢአት በርትቶባችሁ ባሪያ አድርጓችሁ ነበረ። ለኃጢአት የምትነቁ ነበራችሁ። ያደረጋችሁት ጣዋት ስታዩት ራሳችሁን ግን ደግሞ የምታፍሩ በስራዎቻችሁ ግን ከዚህኛው ዓለም መውጣት ያልቻላችሁ በጣም ጽድቅ ከናንተ የራቀ ለጽድቅ ሩቅ የነበራችሁ ብትፈልጉ ወገን ነኝ ብትሉ እስራኤላዊ ነኝ ብትሉ እንዲያው አምላክ ጠርቶኛል የተመረጥኩኝ ነኝ ብትሉም ግን ከጽድቅ የራቃችሁ ነበራችሁ ብሎ ቀድሞ የነበራቸውን ማንነት በጣም ያስረዳቸውና እንደው እግዚአብሔር ይባረክ ቀድሞ ካለ በኋላ አሁን ግን አለ። አየ አሁን ግን ያስቀጠለን እኮ አሁን ግን የሚል ነው ቀና እንድንል ያደረገን። አሁን ግን አለ የጽድቅ ባሪያ ናችሁ። እንደው ላስቸግራችሁ በጌታ ለአሁን ግን ለሚለው ህይወት ላስገባን አምላክ ጭብጨባ ይሁንለት፣ ክብር ይሁንለት። አሁን ግን ለሚል ህይወት እንዲህ ለቀየረን ከቀደመ ህይወት ላስወጣን እኛ እንኳን መውጣት ፈልገን ልንወጣ ካልቻልንበት ዓለም አሁን ግን ብሎ የሚያስቀጥል ይክበር ይህ አምላክ። አሁን ግን አላቸው የጽድቅ ባሪያ ናችሁ። አሁን ቀድሞ ራሳችሁን ብልቶቻችሁን በሙሉ ለርኩሰትና ለአመጻ ታቀርቡ ነበር። አሁን ለጽድቅ የምታቀርቡ ናችሁ። አሁን በእናንተ አምላክ ደስ የሚሰኝ ነው። ለእናንተ ቅርብ ነው። ድምፁ ከእናንተ የራቀ አይደለም። አሁን የዝምታ ወቅት ያለፈበት ወቅት ነው። አሁን ቅርብ ሆኗል። እጅግ በጣም ቀና እንድትሉ የሚያደርግ እውነት ውስጥ ናችሁ። ሰውነቶቻችሁ፣ ብልቶቻችሁ፣ ማንነቶቻችሁ በሙሉ አሁን ለጽድቅ የቀረቡ ናቸው። ከኃጢአት ባርነት ዓለም ወጥታችሁ የጽድቅ ባሪያ ሆናችኋል። ይህ በክርስቶስ የተሰጣችሁ እውነት ነው።
ብሎ ቀድሞ የነበሩበትን ዓለም አሁን ደግሞ የገቡበትን ዓለም በንጽጽር አስረዳቸውና ይህንን እውነት ካስረዳ በኋላ የምዕራፍ 6 ይዘት እዚህ ጋር ነው የመጣው። ምን ማለት ነው? ቀድሞ የነበሩበትን ዓለም አሁን ደግሞ በክርስቶስ የገቡበትን የእግዚአብሔርን ዓለም ሲያስረዳ ይዘቱ ቀድሞ ለርኩሰት ትኖሩ ነበር፣ ቀድሞ ለኃጢአት ትኖሩ ነበር፣ አሁን ለጽድቅ ኑሩ። ክርስቶስ ሞቶ እንደነበረ ደግሞስ እንደተነሳ ለኃጢአት ሞታችሁ ደግሞ ለጽድቅ እንድትነሱ፣ ከክርስቶስ ጋር ሞታችሁ ደግሞ ከክርስቶስ ጋር እንድትነሱ። ይዘቱ ይሄ ነው። አጠቃላይ ሲጨመቅ ምን ማለት ነው? ለጽድቅ ኑሩ። ለዚህ ጽድቅ ማለት ለተሰጣችሁ ያውን ግን ሕይወትን እንድትኖሩ ላደረጋችሁ አምላክ ለሰጣችሁ ለዚህ እውነት ቀድሞ በነበራችሁ ሕይወት በርኩሰት ዓለም ጊዜ ፍሬያችሁ ሞት ነው፣ ደሞዛችሁ መጨረሻችሁም ሞት ነው፣ ሊያውም የዘላለም ሞት። አሁንስ የሕይወት ፍሬ በእናንተ መካከል አለ። በሕይወት ፍሬ ደግሞ ያልበቃ ደሞዛችሁ መጨረሻችሁ በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ ቀና በሉ ማለት ለዚህ ጽድቅ ኑሩ ማለት አምላክ በእናንተ ደስ ይሰኝ፣ መንፈሱ ይሽተትባችሁ ማለት በጽድቅ ሕይወት ኢየሱስ ስለሚታይ ጽድቄ ሲባል ኢየሱሴ ማለት ነው። ጽድቄን መጠበቅ ስላችሁ ያመጣሁት ጽድቅ ሳይሆን የተሰጠኝ ጽድቅ ማለት ነው። ጻድቅ ራሱ ኢየሱስ ስለሆነ ጳውሎስ ምን አለ? ለዚህ ጽድቅ ኑሩ፣ ይህን ጽድቅ ጠብቁ። በምን? በጸጋ። ከጸጋ በታች ናችሁ ማለት ጠብቁት፣ በጸጋው ተንከባከቡ፣ ተጠንቀቁ፣ ሴንሲቲቭ ሁኑ። ለመንፈስ ቅዱስ ሴንሲቲቭ ስትሆን ይህን ጽድቅ ነው የምትኖረው። ሴንሲቲቭ ሁኑ፣ ደንግጡ። ኃጢአት ስታዩ ደንግጡ። የሆነ ነገር ወደ እናንተ ሲመጣ ደንግጡ፣ ክው በሉ። አትልመዱት፣ ምክንያት አትስጡት። ይህ ጽድቅ የሚኖርለት ጽድቅ የሚኖርለት ብቻ አይደለ፣ የምትጠብቀው እንዲጠበቅ ስለፈለገ አምላክ ብርቱ መንፈስ ሰጠን። እንዲጠበቅ ስለፈለገ የሚያስችል ጸጋ ሰጠን። ቀድሞ በነበራቸው ፍላጎት እነዚህ እስራኤላውያን ለሮም ተደራሲያን ጳውሎስ የሚጽፍላቸው መልእክት ብዙ ፍላጎት ያላቸው ናቸው። ግን ስለፈለጉ ያልመጣ ጽድቅ በእግዚአብሔር ፕሮግራም የመጣ ብትፈልጉ የመጣ አይደለም። የሚያመጣ ስራ ስላልነበር አሁንም የሆነ ነገር ጥያቄ ብታነሱ የሚመጣ አይደለም። እግዚአብሔር እንዲህ በነፃ ሰጥቶን እንጂ በማመን ያገኘነው ጽድቅ። ስለዚህ ኑሩለት፣ ተንከባከቡት፣ ጠብቁት ነው ይዘቱ። ጴጥሮስ እንኳን በመልእክቱ በሁለተኛው ምዕራፍ ቁጥር 24 ላይ ይመስለኛል አይደለ? እንደዚህ ይላል፣ ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ በስጋው ኃጢአታችንን በእንጨት መስቀል ተሸከመ። ማለት ኢየሱስ ክርስቶስ በስጋው ኃጢአታችንን ተሸክሞ በመስቀል እንዲሞት ያደረገው እውነት፣ እንዲንገላታ ያደረገው እውነት፣ እንዲተፋበት ያለ ልኩ ያለ ማንነቱ ሰው ሆኖ መለኮት ሰው ሆኖ ወደኛ እንዲመጣ ያደረገው እውነት አንዱ ምንድነው? ለኃጢአት ሞተን ለጽድቅ እንድንኖር። ለኃጢአት ተሞቶ ለካ የሚኖርለት ደግሞ እውነት አለ። ያም እግዚአብሔር ለኛ የሰጠን ጽድቅ ነው። ጽድቄን እጠብቃለሁ፣ በክርስቶስ ያገኘሁትን ጽድቅ እጠብቃለሁ። አያችሁ፣ ይሄ ክፉ ዛሬ በመካከላችን እመኑኝ። አሁን ህይወቶቻችሁን ፈትሹት። ለእያንዳንዱ ምዕራፎቻችሁ ህይወቶቻችሁን ቼክ አድርጉት። ዛሬ ላይ በብርቱ ምን ይሰራል ካላችሁኝ፣ ይሄ ክፉ የዚህ ዓለም ገዢ ይህንን ጽድቅ እንድንጥል ይህን ጽድቅ ጥለህ ለዚህ ጽድቅ ሳትጠነቀቅ ለዚህ ጽድቅ ሳትኖር ይህን ጽድቅ ሁለተኛ አድርገህ
የአምላክ ፊት ካንተ እንዴት እንደሚርቅ ጠንቅቆ ያውቃል። ምክንያቱም እግዚአብሔር ምን ያህል ጻድቅ እንደሆነ ምን ያህል ቅዱስ እንደሆነ በዚህ ልክ ከኛ ጋር ህብረት ማድረግ ስለፈለገ መልአክና አገልጋይ ያላከልን በዚህ ልክ ከኛ ጋር እንዲህ ንጹህ ስለሆነ ህብረት ማድረግ ፈልጎ ልጁን የሰዋበት እውነት ስለሆነ የሚቀለድበት አይደለም። ይህንን ክፉ ጠንቅቆ ያውቃል። ስለዚህ ጽድቅህን በትምህርት ይብን እንድትጥል ኖርማል እንድትሆን ያደርጋል። አየህ ኃጢአት ከው የማያደርግ የሆነ ነገር ብቻ የማያስደነግጥ ያደርግና ለዚህ ጽድቅ መኖሬ ለምኔ እንድትል ያደርጋል። ከሁኔታ ከሚደርስብህ ከምታልፍበት የህይወት ጎዳና ብቻ በሆነ ልክ እየመጣ ይህንን ጽድቅ እንድትጥል ይነካካል። ሐሳብ ይሰጣል። በሰው ይመጣባል። ቁጭ ብለህ ታሰላስላለህ፣ ታስባለህ፣ ብዙ ነገር ታወጣለህ፣ ታወርዳለህ። በዛ ሐሳብ እንዴት መንፈስ ቅዱስን እያሳዘንክ እንዳለ አይገባም፣ ስሜትህን ስለምታዳምጥ። ሰይጣን ግን ያውቃል። ለዚህ ነው የሚሰራው ኢሳዋዊ እንድንሆን የኢሳው አስተሳሰብኛ ጋር እንዲመጣ ከሆዱ አንፃር ለምኔ እንዳለ ከሆነ ነገር አንፃር ይህ ጽድቅ ለምኔ እንዲህ እንድንል ያደርጋል። እንደው እግዚአብሔር ከዚህ ክፉ ይሰውረን። በቃ ይህንን ሐሳብ ብዬ እጨርሳለሁ። መዝሙር 73 ላይ ያለ ሐሳብ ላንሳላችሁ። በጣም ወደው ሐሳብ ነው። መዝሙር 73 ላይ በቅንፍ አሳፍ እንዲህ ሲል ጸለየ፣ እንዲህ ሲል ዘመረ። በክፉዎች አለ ወይም በኃጢአተኞች ቀንቼ ነበረ። በጣም በጠና ይሏል አንድ ትርጉም። በጠና ቀናውባቸው። አቀናኑ ለኃጢአተኞች ለክፎች ስፍራና ቦታ መስጠቱን ራሱ ሲያብራራው እስክንገዳገድ እስክወድቅ ቀንቼባቸው ነበር። ለምን? በጣም በክፉ ተግባሮቻቸው የአምላክ ቁጣ ያልመጣባቸው ተደላድለው የሚኖሩ ናቸው። እነዚህ ክፎች ተደላድለው የሚኖሩ ናቸው። በጣም አፋቸውን እንኳን እግዚአብሔር ላይ የሚያላቅቁ ናቸው። ትርጉሙ ላይ እንዲህ ናቸው። ከዚህ የተነሳ እግዚአብሔር ዝም ያላቸው የሚመስሉ የተደላደሉ ናቸው። ሐዘን በእነሱ መካከል የማይደርስ የሚመስሉ በጣም የሚጠግቡ ረሃብ የሌለባቸው ውሃን በግፍ የሚጠጡ ይላል። የማይጠሙ ፈልገው የሆነ ነገር የማያጡ እነዚህን ሳይ ከዛስ ራሴን ስመለከት ቀናው። ከፋኝ ማለት እኮ ነው። ከፋኝ እንዴ አይነት አስተሳሰብ ሳያቸው ከፋኝ፣ ቀናው። ራሴን ሳይሆን በመከራ ውስጥ ነኝ። እኔ ይርበኛል፣ እነሱ ይጠግባሉ። እኔ ይጠማኛል፣ እነሱ ይረካሉ። በዙሪያዬ እንኳን ባሉ በጣም ይህንን የጽድቅ ህይወት ከሚመላለሱና ከሚኖሩ የነበሩ እነሱ እንኳን የነዚህን ክፎች ህይወት አይተው ሄዱ፣ ተከተሏቸው። በጽድቅ ይኖሩ የነበሩትን የመሳብ እንኳን ኃይል አቅም ያላቸው ናቸው። የፈለጉትን እንደወደዱ የሚያደርጉ እኚህን ክፎች ሳይ ቀናሁ አለ። በጣም ቀናሁ። ራሴን አየሁ። እኔ በጣም በመከራ ውስጥ ነኝ። ስፈልግ እንኳን የምበላ አይነት ሰው አይደለሁ። ስፈልግ እንኳን የሆነ ነገር የሚሆንልኝ አይደለሁ። ትንሽ እንኳን የሆነ እንደው ሳት ካልኩኝ የእግዚአብሔር ቁጣ በእኔ ላይ የሚመጣ ይመስለኛል አይነት ነገር። እነሱ ግን አፋቸውን በአንተ ላይ ያላቀቁብህ ዝም ብለሃቸዋል። እንደው ለነሱ ቅርብ ሆነ ነው እንዴ? እኔ ላንተ እንዲህ ዋጋ እየከፈልኩ እኔ ላንተ የሰጠኸኝን እውነት ይዤ አስጠብቄ እየኖርኩ እኔን ዝም ብለህ እነሱን ምን ማለት ነው መስላል። እንዲህ አለ። ከዛ ይህንን ሳይ አለ፣ እነሱን ሳይ ራሴን ሳይ አወይ ልቤን በከንቱ አጸደቅኩ አለ። በከንቱ ጽድቄን ጠበቅኩ፣ በከንቱ እጄን በንጽህና አጸደቅኩ፣
በከንቱ እጄን በንጽህና ታጠብኩ ይሏል ትርጉሙ። በከንቱ ይሏል ቃል በቃል። በከንቱ ጽድቄን ጠበቅኩ፣ በከንቱ እግዚአብሔር አልኩ፣ በከንቱ አገለገልኩ፣ በከንቱ ዘመርኩልህ፣ በከንቱ ፊትህን አልኩ፣ በከንቱ ቸርች መጣሁ፣ በከንቱ ተከተልኩ። ሚለወጥ የለኝም እንዴ? ሚለወጥ ዓለም ጠፋ፣ የሚመለስ ጥያቄ ጠፋ። ተራብኩ፣ መከራ በረታብኝ፣ ፈተና በጣም በረታብኝ። ተራራው እኔ ላይ አየለ፣ የማይመለስ ጥያቄ መሰለ እኔ ላይ። ዲና እንዲያን ይሆንኩኝ። ታዲያ በከንቱ ልቤን አጸደቅኩ። በከንቱ ይሰውረን አምላክ ከዚህ። በከንቱ ልቤን ጠበቅኩ፣ በከንቱ እጄን አጠብኩ፣ በከንቱ ሳያቸው ቀጥታ በቃ ይሄ ክፉ ይሄን ነው የሚሰራብኝ። በተለያየ አማካኝነት ይመጣና አልፎ ሌላ ሰው እንድታይ ያደርጋል። እያሳየህ አንተ ራስህ እንድትመለከት። ምናልባትም እኮ አማኝም ሆነው ለነሱ የሆነ ነገር ሲሆን የታለለ አንተ የሆነው ይልሃል። የታለለ አንተ የተመለሰል፣ የታለ አንተ ተራራ መች ተገፋ መች ተነቀነቀ፣ የታለ ይልሃል። ያኔ ይከፋል። ብርቱ ካልሆንክ ይከፋል። ደግሞ ሰውም አይደለን ደካማንን እንኳን አንዳንዴ በጣም ይከፋናል። ከዛ ይህንን ያበረታብንና በከንቱ እንላለን። በከንቱ ነው እንዲያገለገልኩ፣ በከንቱ ነው እንዲህ ስምን የጠራሁት፣ በከንቱ ነው እያገለገልኩ ያለሁት፣ በከንቱ ነው የሰጠኸኝን እንደው ጥርሴን ነክሼ በጸጋ እየጠበቅኩና እየኖርኩልህ ያለሁት በከንቱ ነው። በከንቱ አለ። ከዛ ግን የሚገርም ገዢ ሐሳብ። ይሄ ክፍል እንደው አዲስ ኪዳን ነው። መዝሙር 73 አዲስ ኪዳን ጋር የተሻገረ ሐሳብ፣ በአዲስ ኪዳን የሚተረጎም ሐሳብ ነው። ማለት የጸጋውን ብርታት የሚያሳይ እውነት ስለሆነ በከንቱ እንዲህ በከንቱ እጄን በከንቱ ልቤን ያደረኩለት እንዲህ እንዳስብ እነዚህ ክፎች እነዚህ ኃጢአተኞችን አይቼ በመቅናቴ እንዲና እንዲያ እንደሆን ያደረገኝ አለ። መቅደሱ ጋር እስክደርስ ነበር። መቅረብ ይሁንልን ወደ መቅደሱ። መቅደሱ ጋር እስኪቀርብ ወደ መቅደሱ እስክመጣ ቀናው። መቅደስ ጋር እስክደርስ ህልውናው ጋር እስክመጣ ከዚህ መንፈስ ጋር እስክነካካ ቀናው። ከፋኝ። እስክመጣ እንዲሆንኩ ተበላሸው። ከኔ የማይጠበቅ ነገር መጣበታለሁ። እንደዛ ነው። ከኔ የማይጠበቅ አሳብኩ። ለካ ለመቅናቴ በክፎች እነሱን አይቼ አንተ ላይ እንድከፋ ምክንያት የሆነኝ ከመቅደስ ርቄ መሆኑ ነው። ስደርስ ለካ የሚል ሐሳብ አለው። ቀጣይ ስደርስ አለ ስትርቅ ነው ለካ ከአምላክ ከዚህ ህልውና ስትርቅ ይታያል። ዙሪያ አየህ የከበበ ይታያል። የዚህ ክፉ ብርታት እጅ ይታያል። የአምላክ ብርታት ሳይሆን የዚህ ዓለም ገዢ ሐሳብ ይነክስብሃል። ከዛ ፍርሃት ይላል። በከንቱ ትላለህ። ከዛ በከንቱ ጽድቄን በከንቱ እስክደርስ ቀናው። እስክደርስ ልቤን በከንቱ አጸደቅኩ አልኩ አሰብኩ። እስክደርስ እጄን በከንቱ አጠብኩ አልኩ አለና ስደርስ አለ። ስሙ ይባረክ። ስደርስ ብሎ 3 መሰረታዊ ቁም ነገር አወሳን። ይሄ ቁም ነገር የህይወቶቻችሁ በእውነት የምዕራፎቻችሁ ዋና ከሆነ እንደው እግዚአብሔር በፈለገው ልክ ኖረን የምንጨርስበት እውነት። ስደርስ አለ በመጀመሪያ የቀናውባቸው እነዚህ ክፉ የነበሩ ኃጢአተኞችን ሲገልጠው የቀናውባቸው እነዚህ ኃጢአተኞችን መጨረሻቸውን አየሁ። ለካ ሟች ናቸው። ለካ በሟች አይቀናም።
ማለት የዘላለም ህይወት በሌለው እንዴት ይቀናል? ዘላለማዊ እውነት ኖሮን ዘላለማዊ ጽድቅ ኖሮን እንዴት ዘላለማዊ በሌለው የዘላለምን ህይወት በማይኖር አንራራ ማለት አይደለም ለነሱ ግን በእነሱ አይቀናም። ይሄን ግን ሲደርስ የተገነዘብኩት እውነት ነው። በመጀመሪያ ሳያቸው እነሱን መቅደሱ ጋር ስገባ ለካ በድጥ ስፍራን ያስቀመጥካቸው እንዲህ ይሏል። የህልምን ህይወት ነው ለካ የሚኖሩት። ድንገት ሊነቁ ሲፈልጉ ለካ ሊሞቱ ይችላሉ። ለካ ዘወር ብለህባቸው ነው። አይቀናም በእነሱ። ይሄ ገባኝ በመርህ ደረጃ። በመጀመሪያ ይሄ ገባኝ አለ። ቀጣይ ስደርስ ሁለተኛ ራሴን ተመለከትኩ። ራሴን አየሁ። አየ እዚህ መንፈስ ጋር ስንመጣ ስንቀርብ ስንንበረከክ ሁሉ ጊዜ ራሳችንን ማናይ ከሆነ የተንበረከክንበትን ዓለም ቼክ እናድርግ። አየ ስትቀርብ መንፈስ ቅዱስ ሁሉ ጊዜ እያበጃጀን እየሰራን ነው ምን ሞተው። ስለዚህ ሁሉ ጊዜ በአምላክ ፊት በቀረብልክ ያበጃጀናል፣ ይሰራራናል። ሲሰራራን ራሳችንን ነው የምናየው። ታያለ ራስህን መለወጥ ባለብህ ልክ እንድትለወጥ። አየ እድገት በፕሮሰስ ስለሆነ ቼክ ታደርጋለህ ራስህን። አየው ራሴን ሳይ ለካ ልክ አልነበርኩም። እንዲህ ይለዋል አገላለጡ፣ ደስ ይለኛል። አዲሱ መደበኛ ትርጉም በጌታ ፍቅር አጥኑት። ስደርስ ራሴን በአምላክ ፊት ሳቀርብ ሳይ ራሴን ለካ ስሜት እንደሌለው ለካ አዋቂ ሰው እንዳልሆነ ሆኜን የቀረብኩት በፊት እና ለካ እንዲህ ይለዋል ቃል በቃል በፊት እንደ እንስሳ ሆኜ ነበር ማለት እንዲህ ማሰቤ ለካ እንደ እንስሳ መሆኔ ነው። ቃል በቃል እሱ ነው የሚለው እንደ እንስሳ መሆኔ ነው ማለት የማያስብ አምላኩን የማያቅ ባለቤቱን የማያቅ እንደዛ ሆኜ ነበር ለካ በፊትህ። ስሜት እንደሌለው ላንተ እንደማይደነግጥ ላንተ ክው እንደማይል ሴንሲቲቭ እንዳልሆነ ሰው ሆኜ ነበር በፊት ስሜት እንደሌለውና አዋቂ እንዳልሆነ ሰው የቀረብኩት ለካ እንደ እንስሳ ሆኜብ ነው። ይሄ ስደርስን ይገባኝ ብሎ ራሱን አየ። ከዛ እንዲህ አለ አበርታኝ አለ። አይችልማ በሱ አቅም አበርታኝ ብሎ የራሱን ጥግ ጨረሰና እንደው በእግዚአብሔር ፊት እንዲህ መዋረድ ይሆንልን ማለት በሚያቀን ጠንቅቆ በሚያቀን እኛ እንኳን ራሳችንን ከምናቀው በላይ በሚያቀን አምላክ ፊት ራስን አዋርዶ እርዳኝ ማለት በጣም ትልቅ አዋቂነት ነው። ስሜት ያለው አማኝ ማለት እንደዛ ነው። እርዳኝ አለ። በቃ እንዲህ ነበርኩ እርዳኝ። ታውቅ የለ ሸክላውን ይጠጋግ ነው እንጂ ሸክላው እንደውም ብር ብሎ ቢወድቅ እኮ ምንም የለንም። ሸክላ በቀላል ነገር ይሰበራል። ሸክላ ነን። ከዛ ሶስተኛው ሐሳብ ነው በጣም ገዢ ሐሳብ። ስደርስ ማለት ሶስተኛ ዓለም ስመለከት ወደ መቅደስ ስደርስ የእግዚአብሔርን ጥግ አየሁ። የእግዚአብሔርን ጥግ ተረዳሁ። ለመቀጠል ዋስትና የሚሆነኝ ይሄ ዓለም ገባኝ። ምን ማለት መሰላችሁ? ስደርስ አንተን ሳይ በፊት እንደ እንስሳ ሆኜ በፊት ስሜት እንደሌለ ሆኜ እንደማያውቅ ሆኜ በፊት ቀርቤ ይልና አዲሱ መደበኛ ትርጉም ቃል በቃል እንደዚህ ይሆናል። ያም ሆኖ ግን ይላል ይሄንን ማለት ነው። በፊት እንደ እንስሳ ሆኜ አስከፍቼ አሳዝኜ እንዳልተሰጠው ሰው ሆኜ እንደማያውቅ ሰው ሆኜ በፊት እንዲተገኝቼ ያም ሆኖ ግን ዘወትር ቀኝ እጄን ይዘሃል። ምክንያት የመቀጠል በቃ አዲስ ኪዳናዊ ትርጉሙ እዚህ ጋር ነው። ያም ሆኖ ይዘኸኝ ነው። ቢሆንማ በወደኩ የቀናሁለት በወደኩ በክፎች በጣም የተሰነካከልኩለት ልወድቅ ደርሼ ነበር ይላል ቃል በቃል። በወደኩ ለካ እንዲህ አይነት ሐሳብ ውስጥ ሆኜ ለካ ዘወትር ቀኝ እጄን ይዘሃል አለ። የያዘን እጅ ይባረክ። ደስ
ሲለቅ ኩርት እንድትል የሚያደርግ ዓለም በቃ የያዘኝ እጅ አየ ከበረታብ ከተነሳ እጅ ካወጡ በእጅ ይሄ የያዘ እጅ ብርቱ ነው ማንንም የማያላቅቅ ያስከፋው ያሳዘንከው ይዞ የሚጠብቅ ለቆ አይጠብቅህም እኮ እጅ ለቆ ለክፉ ለበላተኛ እኮ አይሰጥህም ይዞ እስክትመለስ ይጠብቃል አየ ለቆ ይዞ ነው በቃ በክርስቶስ የያዘን እግዚአብሔር አብ ይባረክ በቃ ቀን ያልንበት እውነት የተያዝንበት እጅ ነው ብርቱ እጅ ማንንም ሊያላቅቀው የማይችል ማንንም ሊነካካው ስለ እጁ አስተያየት ሊሰጥበት የማይችል እጅ በዚህ እጅ ተይዛችኋል አየው ራሴን እንዲሆኝ ነበር በፊትህ ግን እንዲቀጥል ያደረገኝ እውነት ጥግህን ሳይ ነው ያንተን እንዲያስከፍቼ ለካ ቀኝ እጄን ይዘሃል እኔም ካንተ ጋር ነኝ አለ ከዛ እንዲህ የሚል እውነት አለ በጣም በተከፋው ሰዓት ልቤ ነፍሴ በደከመኝ ሰዓት ልቤን ያበረታ ለካ አንተ ነበርክ ሄሊት ለኝ የመጣ ክፉ እጁንስ በላከልክ ለካ ላለመውደቄ ምክንያት ልቤና በርትተ ነው አሁን እንኳን ደና ሐሳብ የጽድቅን ሐሳብ የጽድቅን ህይወት እንድኖር እንደገና እድል የተሰጠኝ ብርታት አግኝቼ ነው ልቤ በርትቶ ነው በማ ባንተ አየህ ጥሩ አስቤ አይደለም የሆነ ነገር አይደለም ወይ ብዬ አይደለም ልቤና በርትተ ነው ያው ነው እኮ የኛ አምላክ ዛሬም ይመልሳል እንደው ከሆነ ከገባንበት ሰፈር ነቃቅሎ ያውጣን ዛሬ ከከበበን ዓለም ያውጣን በኢየሱስ ስም ከተተበተምንበት ጥግህን ሳያለ የቀናውባቸው እያሉ እኔ ደግሞ ራሴን ሳይ የመከራ ዓለም ውስጥ ሆኜ ተራራዬ በርትቶ ያልተመለሰ ነገር አይሎብኝ ሳይ እነሱን ሳይ መጨረሻቸው ሞት ምድራዊ ነው ራሴን ሳይ ከንቱ ሆንኩ በፊት እንደንስሳ ሆኜ ተገኘው እንድበረታ ግን ምክንያት ሆነኝ ምን እግዚአብሔር ለካ የዘላለም እድል ፈንታዬ ነው አለ ስትቀርብ ዘላለሙ ይገባል ከመቅደስ ውጪ ሆኜ ከፋውብህ ስቀርብ ግን ዘላለምህ ታየኝ እድል ፈንታዬ ታየኝ ቀድሞ ርቄ ወጥቼ ከፋፍቶኝ ነገር ከመቅደስ ርቄ ያኔ ለካ እዚህ በሟቾች እዚህ በሚቀሩት የዘላለምን እውነት ባልተቀበሉ አምላክ ከራቃቸው በሱ ቀንቼ ነበር ሲቀርብ ዘላለም ታየኝ ለካ የዘላለም እድል ፈንታ ነህ አለ እግዚአብሔር እድል ፈንታችን ነው በቃ ቀናይ ማለት ሚስጥር መኪና መግዛት አይደለም የሆነ ዓለም ቤት መገንባትና አይደለም ጌታን መኑኝ የህይወቴ መሻት ነው ሕያው እግዚአብሔርን እንደማመልከው አምላክ አለ ጳውሎስ ሳይረዱት ሲቀሩ የልቤ መሻት በቃ ይሄ እውነት ገብቶኝ መሞት በቃ እግዚአብሔር እድል ፈንታዬ ሆኖ የያዘኝ ብርቱ እጅን ጠንቅቄ በማወቅ ለዚህ እውነት ኖሬ በማለፍ ትልቅ የሰማይ ስኬት ይክበር ንጉሱ ይሄንን የሰጠን አምላክ ይባረክ እግዚአብሔር እድል ፈንታዬ ነው አለ ደግሞ እድል ፈንታ እንደሆነ ሲናገር የዘላለም ነው አለ የዘላለም ልክ ነው እግዚአብሔር የምድር አይደለም የሆነ ወቅት አይደለም ወደ ምድር መጣ እንጂ የምድር አይደለም ከላይ ነው መጀመሪያ ከላይ አንፃር የሚተረጎም ህይወት ሰጠን ከላይ አንፃር የሚተረጎም ጽድቅ ሰጠን አየህ የምትጠብቀው ከላይ አንፃር እንጂ ከዚህ አንፃር አይደለም
ማንም ምንም ይሁንለት፣ ማንም ምንም ይሳካለት። አንተ የምታጣውን ዕጣ ባይሰጥ አይሰጥ። ከኛ በላይ የሚያስብ እሱ አይደለ? በቃ የሆነው ይሁን ህይወት ላይ። አንተ ግን በመንፈስ ቅዱስ ኃይል ለጽድቅ ኑር፣ ለተሰጠ ድንቅ ስጦታ ኑር። በቃ ይሄን ጠብቀ አምላክን ባንተ ፈገግ አሰኘው። በቃ የአገልግሎትም የህይወትም ልክ ግቡ ውጤቱ መጨረሻው እኮ የእግዚአብሔር ፊት ደስ መሰኘቱ ነው። እግዚአብሔር በህይወቶቻችን ስቆ መቅረቱ ነው። ይህንን ማንም ላይ ሳያይ እግዚአብሔር ልጁ ላይ አየ። በሱ ደስ የሚለኝ አየ ተገና ተጠምቆ ሲወጣ ነው። ከውሃ ሲወጣ በእርሱ ደስ የሚለኝ አለ። ይኸውልህ መስቀል አስቦ እንዳይመስል በእሱ ደስ የሚለኝ ሲል 30 ዓመት ሙሉ የሚማርክ ህይወት ኖረለት። 30 ዓመት ሙሉ ማድረግ እየቻለ መፈወስ እየቻለ በአምላክነቱ ጥግ መገለጥ እየቻለ ፕሮግራሙን ለመፈጸም ዝም አለ፣ ጠበቀ። አባቱ አልቻለም። ደስ የተሰኘውበት ልጅ ያለ። እኛ ትንሽ ጸጋ ሲሰጠን ነው አይደለ? ቸኩላለን እኮ ለሆነ ነገር ለማድረግ እንቸኩላለን። አምላክ ደስ ተሰኝቶ ይቅርባችሁ፣ ፈገግ ብሎ ይቅርላችሁ፣ ሲያያችሁ ደስ ይሰኝ፣ ልጁን ይይባችሁ። ከዛ እንዲህ ብሎ ጠቀለለው። ይሄን ብዬ ጸልየን እንጨርሳለን። እንዲህ ብሎ ጠቀለለው። እርሱ የዘላለም ዕድል ፈንታዬ ነው አለና ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። ሃሌሉያ! ይክበር ንጉሱ፣ ይክበር ይሄንን ህይወት ለሰጠን፣ በጣም በልጁ ለቀረበን፣ ፊቱን እንድናይ ፊቱን ለገለጠልን ይክበር የእግዚአብሔር ልጅ። ለእኔስ ወደ ቀናውባቸው እንደነዛ ሰዎች መቅረብ አልፈልግም። አሁን ሌሎቹ በነዛ ሰዎች በክፎቹ ቀንተው ሄዱ ወደ እነሱ። ለእኔ ወደ እነሱ መቅረብ ምርጫዬ አይደለም። ወደ ህልውናው ስትገባ ስትደርስ እግዚአብሔር ቀዳሚ ነው። እግዚአብሔር የመጀመሪያ ነው። እግዚአብሔር ደግሞም የመጨረሻ ነው። እርሱ ዘላለማዊ ነው። ዛሬ ከነካካን በዚህ ቃል ይነካካን፣ በመቅረብ ልክ ይነካካን፣ እስከ መጨረሻው በዛ ልክ፣ በዘላለም ጥግ ልክ። በልጁ የተብራራው የዘላለም እውነት ስለሆነ በዚህ በዘላለም እውነት ልክ መነካካት ይሆንልን ዛሬ። በቃ ከባረከን እግዚአብሔር በዚህ ይባርከን። በእውነት ሌሎቹ ቀጣይ ናቸው። በሚደርስ ዛሬ የጸሎት ርዕስ አናረዝምም። ለኔስ እንላለን። ወደ አንተ መቅረብ፣ ወደ ህልውና መጠጋት። እንደው በሚደርሰው እንደው ጊዜን አላባከንም። በሚከተል በሚጨመር እንደው እድሜን አልቀጥልም። ዘላለማዊ በሆንከው መጀመሪያ በሆንከው አልፋና ኦሜጋ መጀመሪያ የሌለ መጨረሻም የማያውቅ ባንተ ጓደዳለሁ፣ ቀርባለሁ ወደ አንተ። የዘላለም ዕድል ፈንታዬ ነህ። የሆነ የ20 ዓመት አይደለም፣ የዘላለም ዕድል ፈንታዬ ነህ። ዘላለም የተዋበብህ ነህ። ዘላለም ስቄ ቀረውብህ ነህ። ለዘላለም ቀና ያልኩብህ ነህ ኢየሱስ። እኔ ቀና ልል እሱ ያቀረቀረበት እውነት፣ እኔ በድፍረት መልስ እንድሰጥ እሱ ዝም ያለበት እውነት፣ እኔ እንድስቅ የደም ላብ ያለቀሰበት ልጁ ፈገግ ይል ዘንድ እሱ ስለኛ ተጎሳቆለ። ለምን ካልከኝ ለኃጢአት ሞተን ለዚህ ጽድቅ እንድንኖር። ክብር ይሁንለት ይህን ጽድቅ ለሰጠን አምላክ። ይግባ ያርግ፣ ጭብጨባችን ያርግ፣ ያርግ በኢየሱስ ስም። የሰማይን ጠረን ያውደው ጭብጨባችን። ይገባሃል አንተ አምላክ፣ ዘላለምን ላስዋበክልን፣ ፈገግ ብለን ለቀረንብህ ክብር ይሁንለት።